ለምን እንደሆነ ታውቂያለሽ? በቃ እያቀርሽ አይደለም። በህይወት የሚያታግል ነገር ውስጥ አይደለም ያለሽ። ህይወት ትግል ይፈልጋል። ለምሳሌ እኔ ብጠይቅኝ ጓደኛ ምለው የለም፣ ጀማ ምለው ነገር የለም። የተሰባስቤ አዋራው ጭሰ ምናምን የምልበት ወይ በቃ እስቲ ምናምን አማክሩኝ ምናምን እንሰባሰብ ምናምን ምለው ሰው የለም። ገብቶሻል? ግን አስጨንቆኝ አቅም ለምን ካልሽኝ 24 ሰዓቴ እንደዚህ በስትሩ እንደዚህ አጣጥም ነው የምጠቀመው። እያንዳንዷ ደቂቃ አሁን ከአንቺ ጋር እያወራሁ ነው። ደህና ዋሉ ብዬ ስወጣ ስራ አለኝ። ከዛ ስመጣ ስፖርት ሄዳለሁ፣ በጤና ስፖርት ሰራል። ከዛ ስመለስ መተኛት ካለብኝ 4-5 ሰዓት ተኛለሁ። ከዛ ስነሳ መስራት ያለብኝ ነገር አለ። ሰዓቱ ሳላስበው እዚሁ ጋር ደህና ዋሉ ብያችሁ የወጣሁበት እዚሁ ሰዓት ላይ መልሼ ነገር ሳላውቀው ከምን ሰዓቱ እንደሆነ ሳላውቅ እዚሁ ጋር እገኛለሁ። ለምን ቁጭ ብዬ ማስብበት ሰዓት የለም፣ ትርፍ ታይም የለም። አንዱ ይሄ ቁጭ ብዬ ማሰላስልበት ነገር የምበላበት ብቸኝነቴን ወይኔ ጉዴ አምልበት ታይም የለም። እንደውም የምተኛበት ሰዓት አጥሮ የምተኛው 4 ሰዓት እና 3 ሰዓት ነው። በዚህ መሀል ምን የሚያስጨንቀኝ ይመስለኝ? ኔጌቲቭ ነገር ይመጣል ጭንቅላት ውስጥ፣ ሀሳብ፣ ጭንቀት፣ ድብርት ይመጣል? አይመጣም። እያንዳንዱ ሰዓቴን ለሚገባው ነገር እዛው ላይ ስላዋልኩት ማለት ነው። አንቺም የተሰጠሽን 24 ሰዓት ተጠቀሚበት። ስራ ላይ ቆምሽ፣ ስራ ላይ ከስራ ውጭ ስትሆኚ አንብቢ፣ የሆነ አዲስ ነገር ወቂ፣ አንድ ነገር ስፖርት ስሪ። በቀን 1 ሰዓት ቤትሽ ውስጥ ስፖርት እውቀት አይጠይቅም፣ ዲግሪ ማስተርስ አይጠይቅም። ዩቲዩብ ላይ ስፖርታዊ እንቅስቃሴ ብለሽ ቪዲዮ ብትከፍቺ ብዙ አይነት እንቅስቃሴ አለ። ቁጭ ብለሽ 1 ሰዓት ብትሰሪ ለጤናሽ የሆነ ነገር እየገነባሽ ገብቶሻል። ከዛ ውጭ አዳዲስ ነገር ስለማወቅ፣ ራስሽን ስለማሻሻል፣ ቢዝነስ ስለመጀመር፣ ወደፊት ከዚህ ህይወት ወጥቼ የራሴን ሱቅ ብከፍት ምን አይነት ሱቅ ልክፈት? ምን አይነት ንግድ ልስራ? ስንት ብር ያስፈልገኛል? በዚህ በ3-4 ዓመት ውስጥ ምን አይነት ካፒታል ሊያዝ? እቁብ ልግባ ወይ? ገንዘቤን ምን ላይ ኢንቨስት ላድርግ? መሬት ልግዛ? ወርቅ ልግዛ? ገንዘቤን ምን ላርገው? ቁጭ ብለሽ አስቢ። አሁን ይሄ ሁሉ ምን እያደረግልሽ አምሰሽ ወደ ህይወትሽ አዲስ ነገር ይመጣልና አይምሮሽ እያሰበ መምጣት ይጀምራል። ስለ ጎደሉብሽ ነገር ማሰብ ታቆሚና ከህይወት ጋር የሆነ አዲስ ነገር ለማሳካት አዲስ ነገር ለመጠርመስ ትታገያለሽ። በዚህ መሀል ምንም የሚያስጨንቁሽ ነገሮች አይኖሩም ማለት ነው። እሺ እሺ አሌክስ አመሰግናለሁ። እሺ መልካም። አሁን እሷ ጭንቀት ውስጥ እየገባች ያለችው ቁጭ ብላ የምታስብበት ጊዜ ስላላት ነው። አሁን አይምሯችሁ ጊዜ ማሳጣት ነው። በቃ የሆነ ነገር ስጡት፣ የሚሰራው ነገር፣ የሚያስበው ነገር ስጡት። እንደዛ ካረጋችሁ ለበጭኝነታችሁ የምታስቡበት ጊዜ የለም። ስለ ሰዎች እናንተ ወደዷችሁ ጠላችሁ ጊዜ ያኖራችሁ። ሄሎ ወንድሜ፣ ጤና ይስጥልኝ። እንኳን ደህና መጣሽ። እንኳን ደህና ቆይልኝ። እንዴት ነህ? እግዚአብሔር ይመስገን። ምን ልታዘዝ? እኔ የመዳም ቅመም ነኝና አሁን ቻሌንጅ ተሰጥቶኝ ነው እና እንድታግዘኝ ነበር። ምንድነው ቻሌንጁ? ቻሌንጁ የፎሎወርስ ቻሌንጅ ነው። ያኔ 200,000 ከሞላው አይዲያ ሊሰራልኝ ቃል ገብቶልኝ ነው ልጁ ማለት ነው። አሁን 82,000 የፎሎ እሺ። እና አሁን 82,000 ላይ ነው ያለ እሱ ፎሎ። 200,000 ካስገባውለት ወረቀት ሊሰራልኝ ቃል ገብቶልኛል ማለት ነው። ምን እንርዳሽኛ? በቃ ብትችል ቪዲዮ ብትሰራልኝ ደስ ይለኛል። ምን ብዬ? ያኔ ቪዲዮ የሚሰራልኝማ በቃ ፎሎ አድርጉት ይሄን አካውንት የመዳም ቅመም ናት ብለህ ብትረዳኝ ደስ ይለኛል። አሁን እንዳንቻውን በቀን ቢያንስ 2 ሰው ይለናል እንደዚህ መጥቶ። ለምሳሌ ነው የምነግርሽ። ለሁሉም መስራት አለብኝ። ከሰራው ካልሰራው ደግሞ ማለት መስራት ነው ያለብኝ። ለስራ ካልኩ ደግሞ ሰርቼ አልጨርሰው፣ ወርም አይበቃኝም፣ እዚህም አልመጣም። ቁጭ ብዬ ለሁሉም ሰው ስሰራ ነው የምውለው። ማን ነው ፎሎ አድራጊው? ሁሉም ፎሎ ተደራጊ ከሆነ ፎሎ አድርጉኝ ቻሌንጅ የሚሰጠው ከሆነ አድራጊው ማን ነው? ከሁሉም እኮ ይሰራልታል። እኔም ነገር ይልና ይላል። ስለዚህ እኔ ይሄ ነገር ይሰራል ብዬ አላስብም። በፊትም ነግሬያችኋለሁ። መጀመሪያ ይህንን የጀመረው ሰው ግን በጣም በድሎናል። እንዲህ አይነት ቻሌንጅ ብሎ አበሻ ጋር ብቻ ነው ማየው፣ ሌላ ጊዜ ሲሉም አልሰማም። እና የሆነ ሰው የሆነ ነገር ሲፈልገው ምንድነው የሚያደርገው?
ቻሌንጅ ሰጥቻለሁ ፎሎ አስደረግና የሚለውና በቃ አላር እንደ ትሬንድ ሆነ። አይ ቲንክ መጀመሪያ ያሰበው ሰው ተሳክቶለት ሊሆን ይችላል። መጀመሪያ የተደረገው ሰው አሁን ሁሉም አሁን ፋሽን አደረገውና አይ ቲንክ ሁሉም ሰው እየሰለቸ ያለ ይመስለኛል። እና እኔ እንግዲህ በምረዳዳሽ እንደምችል ባላቅም በአንድ ቀን 3-4 ቪዲዮ ፖስት ስታደርጊ ምን ይሆናል መሰለሽ? ቲክቶክ ቢያንስ ከ4 ከ5 ቪዲዮ አንዱን ቫይራል ቢያወጣልሽ ሰው ሊሰራ ይችላል በዛ መንገድ። እና እዚህ ስራ አሉትን እስቲ ፎሎ እንዲያደርጉ ንገራቸው እስቲ። አካውንቴም አሁንማ እኮ ያለን ራሱ 1 ሰዓት ተኩል እኮ ነው። እናት ያው በፎሎን ጨርሰው ጊዜው ተባበሪን እስቲ። እሺ አመሰግናለሁ። እሺ ይህ ነገር በጣም ወደ ሌላ ነገር እየሄደ ነው። ቻሌንጅ የሚሰጡ ሰዎች ግን በጣም በቃ አሁን የሆነ ነገር ስፈልግ ነገ መጥቼ እንዲያስደርጉና እንዲያረጋለሁ ልል ነው ማለት ነው። ማን ነው ግን ይህን ነገር የጀመረው? እንደው መጥቶ ሰላም ይስጠን እሱ ራሱ ተችዋለሁ በቃ ይበላልና ቻሌንጅ ሁሉም አሁን እግዚአብሔርን አሁን በቀን ስንቴ ነው የምንሰማው? 4-5 ሰው ይመጣል። ስንቱ ነው? ጤና ይስጥልኝ። ሄሎ ኦኬ። ይህን የጀመረው ሰው ነው ግን እሱ አይማርም። ቅርቃር ውስጥ ነው የከተተ የሆነ በቃ አንድ ቦይ ከተከፈተልን እኮ ብዙ ነው የሚሄደው። ጤና ይስጥልኝ። እንኳን ደህና አመሰግናለሁ። እንዴት ነህ? ሰላም ነኝ ይመስገን። ይሰማል? ስራ አስገባኝ። አመሰግናለሁ። ምን ማለት አይደለም። ምን እንታዘዝ? እኔ ስለ ፍቅረኛ አይደለም ሌላ ነገር ነው። እሺ ማለት አሁን ብዙዎቻችን ብዙ ቦታ መዳም ቤት የትም ስንሆን በተለይ ሴቶች ምናምን አንድ ላይ ልንሆን እንችላለን። የሆነ ስደትም ሆነን ቅርብ ምናምን ሆነን ያው የምንገናኝበት ጉዳይ ሊኖር ይችላል እና በዛን ሰዓት የሆነ የበታችነት እንዲሰማ የሚያደርጉ ሰዎች አሉ እና ያንን ነገር እንዴት ነው መራቅ ወይም ደግሞ ማቆም ምን ይችላል? እንዴት ማለት አሁን ጓደኛም ሊሆን ይችላል ከአረቦቹም ጋር የሆነ ያላቸውን ግንኙነት አብረህም ልትሰራ ትችላለህ። አንተ የበታች አድርገው ከእነሱ በቃ ከዛ ሰው ተግባብቶ ምናምን አንተ ምንም እንደማታውቅ ነገር እና ይሄ ነገር እንዴት ማለት ከእነሱ ጋር እንዴት እንራቅ? ጓደኛችን ሊሆን ይችላል እኮ እስቲ አሁን እንዲገባን ማለት ነው። አንቺ ጓደኛ ልሻው ቤስት ፍሬንድ እኔ አይደለም የራሴም አጋጥሞኝ አይደለም እኔ በሰው አይቼ ነው እና ይሄን ነገር በእኔም ሊጀመር እንትን እያለ ነው። ቅናት ነው፣ እንደ ቅናት ነገር ነው ጓደኞች። በቃ ቅናት ነገር ምሳሌ እሷ የሚሰራውም ስራ ያቺም ልጅ ልትሰራ ትችላለች። እሷ የሚሰጣትን ብር ያቺም ልጅ ይሰጣታል። በቃ ማለት የሆነ ርዝቅ አላህ እንትን ይላል እና በዛ ነገር የሆነ ቅናት ነገር አለ። በራስ መተማመን ምናምን የላቸውም። በቃ አንተ የምታደርገው ነገር እንደ መጥፎ ነገር አድርገው ከአረቦቹ ጋር ለማጣላት ምናምን ነገር እና ይሄ ነገር የሆነ እንዴት ነው መራቅ ከሱ ጋር መውጣት የምንችለው? ማለት ግራ ያጋባል። እድሜሽ ምን ያህል ነው? እኔ 22። አሁን አንቺ የምትሰሪበት ቦታ ሌላም አብሮሽ የሚሰራ ሰው አለ? መገናኛው ሰው አለ እና በዛን ሰዓት የሆነ ሰዓት ስንገናኝ የበታችነት እንዲያረጉን የሆነ እንዲሰማኝ ያደርጋሉ እና መቋቋም አልቻልኩም ነው። እሺ ሚዩት አድርጊና አዳምጪ። አንደኛ በምትሰሪው ስራ ላይ ለስራ እንደመጣሽ ማሰብና አላማሽ ላይ ማተኮር የመጀመሪያው ነገር። ሰዎች ሊያሾፉብሽ ይችላሉ። በዙሪያሽ ያለ ሰው ሊቀናብሽ ይችላል። ያንቺን እድል ማንም ሊወስዱ አይችልም። ይሄ ማለት ግን አንቺ ቁጭ ብለሽ እድል ወደ አንቺ ይመጣል ማለት አይደለም። ይሄ በሩን ዘግቶ የሚረዳኝ የለምና ከእኔ አትራቅ ብሎ ጥቅ ስለጥፈው እንደሚተኛው ሰው አይደለም መሆን ያለብሽ። እድል ሁልጊዜ ፈጣሪ ወደ አንቺ የሚያመጣት ስትንቀሳቀሽ፣
ወፎች እንኳን ፈጣሪ ይመግባቸዋል አሉ። አይሰሩም አያጭዱም አሉ፣ ግን ይመግባቸው። የሚመግባቸው ግን ተነስተው መብረር ሲችሉ ነው። ከጎጇቸው ጎጆዋ ቁጭ ብሎ መጥቶ አይመግባትም። ስትበር ምግቧን ይሰጣታል። የሰው ልጅም ልክ እንደዛ እየሰራሽ እስከሆነ የአንቺን እድል ማንም አይወስደው። ለአንቺ ያለው ማንም ሊነጥቅሽ አይችልም። እመኝ። ይህን እኔ በህይወት ስለማውቀው ስለዚህ ብዙ አልታገልም። መታገል ስልሽ የሆነ ሰው ይህን ነገር እንዳይነጥቀኝ ወይ የሆነ ሰው ሲያገኝ ምናምን በዛ ሰው መቅናት እኔስ ምናምን ብዬ ስጋጋጥ አልገኝም። ለእኔ ያለውን ነገር ማንም ሰው እንዳላገኝ ቢጥር ለእኔ እንዳይሆን ቢሞክር ሸር ገደል ቢቆፍርልኝ እመኝ ወደ እኔ ከመምጣትና እኔ ጋር ከመረስ የሚያግደው ምንም ነገር የለም። ስለዚህ ስራሽን ስሪ፣ በፈጣሪሽ ላይ ታመኝ፣ ክፉ አታስቢ። ለሰው ትኩረትሽ በሙሉ የአንቺ ህልምና ግብ ላይ ብቻ ይሁን። ከዛ ውጪ ሰዎች በአንቺ ላይ ባላቸው አመለካከት ብዙ አትረበሽ። መተው የፀጉርሽን ዘለላ እንደዚህ አይንኩ እንጂ አንቺ ላይ ባላቸው መልከታ ብዙ አትደመሚም፣ አትገረሚም። እዛ ላይ ቢዚ አትሁኝ። ጀስት ፎከስ ራስሽን መለወጥሽ ላይ። እንደውም የሚቀናብሽ ሰው ካለ ተለውጠሽ በስራሽ ጀግና ሆነሽ የበለጠ ማቃጠል። የሚያናድደው ሰው ምናምን ካለ ምን እንደማደርግ ታውቂያለሽ? ማለት እዛ ሰው ላይ ቢዚ አልሆነም፣ ጭንቀት ሞር አደርገዋለሁ ማለት ሞር ሰክሰስፉል ሆናለሁ። ራሴ ስኬታማ ለማድረግ ሞር ፑሽ አደርጋለሁ። ራሴ ላይ ነው የምሰራው እና ከፍ ባልኩ ቁጥር የበለጠ የተቃጠለ ይመጣል ማለት። ስለዚህ የምትበቂያቸው አሁን በዙሪያሽ እንደዚህ አይነት ጓደኛ ምናምን የሚቀናብሽ ጓደኛ ካለ ዝም ትይና ራስሽ ላይ ወጥረሽ ስራሽ፣ ጤናሽ ላይ፣ ገንዘብሽ ላይ፣ ሰላምሽ ላይ በተቻለ መጠን ደግሞ ያለሽን ነገር አታሳይ ለማን። እኔ ምክር ካልሽ መመክርሽ በህይወት ሰላም አግኝተሽ መኖር የሚፈልጊ ከሆነ በዙሪያሽ ጓደኛም ወይም አብሮሽ የሚሰራም ሰው ካለ ያለሽን ነገር ያለኝ እንጂ አታውሪ። አለው አትበይ። አጓጉላ አሸበርቃለሁ አብረቀርቃለሁ አትበይ። ሰው ፊት ሰው ሊጥልሽ ከፈለገ ከሴጣን ጋር ይተባበራል። አንገትን ደፍቶ ስኬት ላይ ማተኮር ብቻ። እሺ እና ያው ማለት እኔ የበታችነት እንዲሰማኝ ሲያደርጉኝ ማለት ነው እኔ ፊት አልሰጣቸውም። ታውቃለህ፣ በቃ እኔ ጠንካራ ሆኜ በራሴ እተማመናለሁ። በህይወቴ ብዙ ነገር አሳልፌያለሁ። በጣም ብዙ ታሪክ ቁስል አሳልፌያለሁ እና ያንን ያሳለፍኩት ነገር አስተምሮኝ በቃ በራሴ ተማምኜ ነው የምኖረው እና ያንን ነገር ለማፍረስ በቃ በጣም ይጥራሉና በቃ ለዛ ነው እኔ ልጠይቅህ ብዬ ነው። ትምህርትህም ደግሞ ስለሚመቸኝ መጠየቅ ስለፈለኩ ነው። በነገራችን ላይ የበታችነት ስሜት እንዲሰማሽ የሚያደርግሽ ሰው አንቺ የበታች እኮ ስለሆንሽ አይደለም። በነገራችን እኔማ እንዳይሰማኝ ማለት እነሱ ሲያደርጉኝ ማለት ነው እኔ እዛ ላይ ማሳየውን ነገር እኔ ብቻ ብቁ እንደሆንኩኝ፣ እኔ መቆም እንደምችል፣ እኔ ጀግና እንደሆንኩኝ፣ እኔ ምንም ነገር ቢመጣብኝ መቆም እንደምችል በቃ ማንኛውንም ነገር ተቋቁሜ ራሴን አስከብራለሁ። ግን ከዛ ሁሉም ነገር በጣም ይጥራሉ። በቃ ከምልህ በላይ በቃ ብዙ መንገድ ይሄዳሉና ያንን ነገር በቃ ያው መጠየቅ ልልሽ የፈለግኩት ምን መሰለሽ፣ አንቺ የበታች ስለሆንሽ ሳይሆን ስለበለጥሻቸው ነው የበታችነት ስሜት እንዲሰማሽ የሚያደርጉት። አንቺ ከነሱ በታች ሰው ባይዞ ከበታችሁ ያለው ላይ ትኩረት አያደርግ። አንተ እየተከታተለ እግርሽን የሚልሽ ከሆነ የበታችነት ስሜት እንዲሰማሽ የሚሞክር ከሆነ ይፈራል ማለት ነው። እየበለጥሽ ሆኖ ማለት ነው። ከሱ የተሻለ ከኔ የተሻለሽ ምክንያት ብሎ ነው የሚያስበው። ስለዚህ ሜንታሊ አንቺ ላይ ቢዚ ሆኗል። ስለዚህ አንቺ ምንድን ነው ማድረግ ያለብሽ? ኦኬ ብለሽ ተስማሚ። ምሳሌ፣ ቀላል ምሳሌ አስረዳሽ። ለምሳሌ አንድ ሰው ከሱ በታች እንደሆንኩ ሊነግረኝ ከሞከረ እስማማለሁ። እኔ በሀሳቡ በታች ነኝ፣ ምንም እንደማላቅ ሊነግረኝ ከሞከረ አዎ አላቅም፣ ምንም እያወቅሽ ምንም እንደማታውቂ መሆን፣ እየቻልሽ እንደማትሺ መሆን፣ ማድረግ እየቻልሽ እንደማታደርጊ መሆን ብስለት ነው፣ ብቃት ነው። ገብቶሻል? አቅም እኮ አለሽ። ለምሳሌ ምናልባት የሆነ ከጓደኞች ጋር ስታወሪ የምታወሩበት ርዕስ ጉዳይ ላይ አንቺ በቂ እውቀት ሊኖርሽ ይችላል። ግን መሀላቸው እንደማታውቂ ሆነሽ አይገርምም? ልክ ነህ እኮ አንተ እያልሽ ብታልፊ የበታችሽ እንደሆኑ ስለሚያምኑ ከአንቺ ጋር አይተናኮሉሽም። አንቺ አጠገብ አይደርሱ። ስማርት ሆነሽ ተጫዎች።
እኔ አውቃለሁ ወቁኝ እኔ ከእናንተ በላይ ለማለት ከሞከርሽ ነው ፍሪክሽኑ የሚፈጠረው። እሺ እሺ፣ በጣም አመሰግናለሁ። አመሰግናለሁ። እሺ መመክራችሁ ጋይስ በተቻላችሁ መጠን በሰዎች ፊት ቀሽም ሆናችሁ መታየት በጣም ጥሩ። እናንተ ጋር ነው ሰላም የሚኖረው። ማንም ግርግር እናንተ ጋር አይኖር። በሰላም ወጣችሁ ነው የምትገቡት። እናንተን ለመጣል የሚሞክር ሰው አይኖርም። ቴክኒካሊ ባደርጉ ማለት እንደዛ ነው ማድረግ የምፈልገው እኔ። ቀሽም፣ ነሆለል፣ ፉዞ፣ ጨደዴ፣ የማይረባ ምንም የማያውቅ ከሰው በታች የሆነ ሰው እንደሆንኩ እንዲያስቡ ፈልጋለሁ ሰዎች። ሰላሜን ስለምፈልግ ዛሬ ሰው ያገኘህ ሲመስለው እንዴት እንደሚያሳጣ ነው የሚሞክረው። ያወክ ሲመስሉ የተሻለ ህይወት እየኖርክ ከሆነ እንዴት አድርጎ ገንድሶ እንደሚጥልህ ነው የሚያስበው። አልፈልግም እኔ እንደዚህ አይነት ግርግርና ፍሪክሽን ውስጥ መግባት። በተቻለኝ መጠን ከአንተ በታች ነኝ፣ ምንም የማላቅ ነኝ፣ መሆለል ነኝ። በቃ እኔ ጋር ምን ይሰራል? ሌላ ሰው ሊያድን ይሄዳል ማለት ነው። ተገላገልኩ። ከእግዚአብሔር ጋር ሰላሜን ይዤ እኖራለሁ። እንደዛ ነው መሆን ያለበት። ሰላም ኦኬ። እሺ ያንቺን እድል ለእሷ ልስጣት። ነይ ግቢሽ። ብዙዎቻችሁ ግን ለሰው እንዴት አደራችሁ ሞክሩ ነው የምትወድቁት። ጤና ይስጥልኝ። ይሰማል? እንኳን ደህና መጣሽ። እንኳን ደህና ቆየ። አሌክስ ትንሽ በጣም ምክር አስፈልጎኝ ነው የመጣሁት። እኔ ከዛሬ 6 ወር በፊት ዱባይ ነበርኩኝ ማለት ነው። ቆይ የኔ እናት ድምፅሽ ምንድን ነው? ኤርፎን ነው የምትጠቀሚው? ኧረ ምንም አልተጠቀምኩም። ድምፄ ተዘግቶ ይሆናል እንጂ ስላመመኝ ነው። ንገሪኝ። እና ከዛሬ 6 ወር በፊት ዱባይ ነበርኩኝ እና እዛ አመት ከ3 ወር ተቀምጫለሁ ማለት ነው። እዛ እየሰራው ባለውበት ሰዓት ላይ ትንሽ የመውደቅ አደጋ አጋጠመኝና ለጊዜው እያስታመምኩ የነበረው እጅና እግሬን የመታኝን ነበርና በቃ ከ2 ወር በኋላ ወደ እንትን ሄድኩኝ። ሴትዮዋን ሐኪም ቤት ልሄድ ምናምን ስላት እሺ እያለችኝ አልነበረም። ከዛ በኋላ በቃ እኔ ራሴ ገፍቼ ራሴ ዱባይን አላውቀውም በስነ ስርዓት ገና አጭር ጊዜ ነው። በሜትሮም በምንም እያረኩኝ በቃ በራሴ ሕክምና ጀመርኩኝ ማለት ነው። ከዛ ብቻ 6 ወር 7 ወር የፈጀ በራሴ እየተመረመርኩኝ መጨረሻ ውጤቱ ላይ ደረስኩኝ። ካንሰር ተባልኩኝ ማለት ነው። እና እንደዛ ሆኜ ከአንዴም 2 ኪሞ ወሰድኩኝ። መጨረሻ ላይ በቃ አማራጭ አጣሁኝ። ሰዎቹም ካንሰር መሆኑን ካወቁ በኋላ በጣም ተለዋወጡም ማለት አላቅም። አውጥተው መንገድ ላይ ቢጥሉኝ ደስ ባላቸው፣ ግን እዛ ሁኔታ ላይ አልነበርኩም። ራሴን ጠንከራ አድርጌ በቃ እንደታመምኩም እንዳለኝም ላለማሳወቅ ለመስራት ስለምፈልግ 2 ልጅ ነበሩኝና በቃ ለነሱ ግድ መቆም ስላለብኝ መስራት እንዳለብኝ ነበር ለራሴ እየነገርኩ ያለሁትና ከኪሞ ጋር ግን አብሮ መሄድ አልቻለም የኔ እንትን ማለት ነው። ከዛ ሳላስበው ያው ወደ ኢትዮጵያ ላኩኝ ማለት ነው። ከዛ እዚህ መጥቼ ሕክምናዬን እየቀጠልኩ ነው ያለሁትኝ። ከባድ ነው። እኔ አሁን ያለሁትኝ ቤት ዘግቼ ብቻዬን ነው ቤት ውስጥ ያለሁት። 2 ልጆች አሉኝ። ግን አይምሮዬ ጥሩ ነገር እያሰበ አይደለም። በእርግጥ ሰነው አይደለሁም፣ ጠንካራ ነኝ በህይወቴ። አሁን ይሄ ህመም ስለሆነ ነው እንጂ ብዙ ነገሮችን አሳልፌያለሁ። ጎዳና እስከ ማደር፣ በቤተሰብ እስከ መገፋት ብዙ ነገሮችን አሳልፌያለሁ። ግን ዛሬ ላይ ሰዎች እንኳን እንዳመሙኝ ማለት በድረገጽ ለቄ ነበረ። በጣም ታሜ ስለነበረ በቃ መሞት ነበር የመሰለኝ ህመም ሲነገረኝ ማለት ነውና ከዛ በቃ አግዙኝ ወደ ሀገር ያስገቡኝ። ባይሆን ወደ ሀገሬ መግባት ካልቻልኩ እንኳን በቃ ድኜ መግባት እንድችል ብዙ ጥረት አድርጌ ነበር። ግን ከዛ ከመጣው በኋላ ቤተሰብ ራሱ እንዴቶሽ ምኖሽ በቃ የሆነ ዞሩ ላያቸው ላይ መጥቶ እንደሚጋባባቸው አስበውት ሲሆን አላቅም። በአካባቢ ያለው ሰው የሚያስበው አስተሳሰብ በጣም ከባድ ነው። በእርግጥ አልፈርድም በእነሱም ያለው አመለካከት ነው፣ በእነሱም አልፈርድም። ግን የገዛ ቤተሰቦች ቢያንስ እንዴቶሽ የተወደቀች የትመጣች የሚል ነገር የለምና
በሰዓት ላይ እያሰብኩ ያለሁት በጣም ከበድ ያለ ነገር ነው ማለት ሁለት ልጆች አሉኝ። ራሴን ከልጆቹ ራሱ እያራኩ ነው ያለሁት። በቃ ማለት የሆነ ተስፋ አጥቼ ይሁን ወይ ሰነፌ ይሁን እየገባኝ አይደለም። ሆነ እዚህ ጋር ቆኔ ቤት ዘግቼ ቁጭ ብዬ ነው ያለሁት እና የሚጠይቁኝ ጥያቄ መመለስ አልችልም። ያው ኢኮኖሚካል ማለት ነው መመለስ አልችልም። ይሄ ነው ብለህ ማስረዳት አትችልም። ሕክምና የሚጠይቅህ ወጪ አለ። እኔ እዚህ ጋር በቃ ሰውነ እየደከምኩ ነው ያለሁት። ግን ያንን ላለማድረግ ልጆቹን ላለማሳየት የሚሆነውን ነገር በጣም እየጣርኩ ነው ያለሁት። እኔ ውስጤ እየደከመ ነውና ከልጆቹ ጋር ራሱ እስካለመተኛት ደርሻለሁ። በቃ እነሱን ለብቻ አስተኝቼ እዚህ ጋር የሆንኩትን ነገር በቃ ሌሊት እንቅልፍ አይወስደኝምና የሚሰማኝን ስሜት ልጆቹ እንዳያዩ በጣም ብዙ እየጣርኩ ነው ያለሁት እና እነዚህ ሁለት ልጆች ማለት ነው እኔ ማሳደጋቸው ያላባት ነው እና የሚያሳስበኝ ነገር ምንድነው ነገ ላይ በቃ እኔም ጥቻቸው ቤት እነዚህ ልጆች በቃ እንደዚህ ሜዳ ላይ እንደሆኑ ነው የሚቀሩት። እና ምን እንደማደርጋቸው አላውቅም። አንዳንዴ ውስጤ ማለት ነው ለሰውን ብሰጣቸው እላለሁ፣ ግን እኔ በህይወት እስካለሁ ድረስ ነገ ቢሻለኝ ደግሞ እነዚህ ልጆች ምን አደርጋቸዋለሁ? ምን ይሆናሉ? እንደገና በቃ በጭንቅላታቸው ላይ እናታችን ጣለች፣ እናታችን እንደዚህ ያደረገችን ብለው ያስባሉ ብዬ ይፈራሉ እና አላውቅም። እና አእምሮዬ ላይ እየመጡብኝ ያሉ ነገሮች በቃ በጣም እንደዚህ አይነት ሰው አልነበርኩም፣ ግን በቃ ተስፋ መቁረጥ በጣም እየታየብኝ ነው በራሴ። ምንድን ነው ግን ማለት ካንሰር ያሉሽ? ምን ካንሰር? የአጥንትና የጡት ካንሰር። ሕክምና እየተከታተልሽ ነው? አዎ የተከታተልኩ ነው፣ ግን የሚቻል አይደለም። ቀን እንጠብቃለን እንጂ በእኔ ቦታ ሆነ የሚቻል አይደለም። ምክንያቱም ሁሉም ነገር ገዝተህ ነው፣ በግዢ ነው ሁሉም ነገር ማለት ነው። ስለ ማለት በወደቅሽበት ጊዜ የተፈጠረ ነገር ነው አይሆንም ማለት ያው እግዚአብሔር ፈቅዶ በሰዓቱ በዛ ሰዓት እንዲታወቅ ሆነ ብዬ ነው በራሴ የማስበው እንጂ እኔ ስቴጅ ራሱ ከፍ ያለ ነው። ያው በሰዓቱ ምክንያት ሆኖ እንድደርስበት ፈጣሪ ረድቶ በዛ ሰዓት አወቅኩት እንጂ እንትን የሚል አይደለም። ምክንያቱም ከጡት አልፎ ወደ አጥንት ከሄደ ከባድ ነው። እንደገና አሁን እየወሰድኩ ያለው የሆነ ሆርሞን የሚባል እንትን አለ የሆነች የምትዋጥ ነገር፣ እሷ ለአጥንት ራሱን ችሎ ሳይድ ኢፌክቱ በጣም እንትን ይላል። ኢንተርኔት ላይ ሳይሆን አጥንት ላይ ሳይድ ኢፌክት አለው። ውስጤ መስራት ይፈልጋል። አይምሮዬ በቃ መስራት ነው የሚፈልገው። በዚህ ሰዓት ቁጭ ብዬ የተጨናነኩ ነው ያለሁት ማለት ከልጆቹ ጥያቄ እንደገና መስራት ብችል እያልኩ ማሰባቸው ብዙ ነገሮች አሉ። ከዚህ በፊት በንግድ ዓለም ላይ የነበርኩ ሰው ነኝና እዛ በቃ ሲፈራርስ ከዚህ በፊት ቤሩት ነበርኩኝ። ቤሩት ሰርቼ ከዛ መጥቼ ሱሉልታ አካባቢ ሰርቼ ምናምን ሲፈራርስብኛል የነገር ባዶ ሲመጣ መንገድ ላይ ዘርግቼ መሸጡላ ጀምሬ ከዛ ደግሞ ደም ሲወርስብኝ ተመልሼ ደግሞ ወደ ስደት ሄድኩኝ ማለት ነው። ስደት ሲሄድ ደግሞ ያጋጠመኝ ከዛ በቃ የሆነ ዥዋዥዌ የሆነ ህይወቴ ማለት ዛሬ መጨረሻ ፈጣሪ በእርግጥ ይሰጣል ይነሳል፣ ነገ መሆኑን አላውቅም። በእርግጥ ገባህ አይደለ? ግን ዛሬ ላይ ደግሞ መጨረሻ ይሄ ሁላ ውጣ ውረድ መውጣት መውረዴ በበሽታ ለመጎብኘት ነው እላለሁ። በእርግጥ ከፈጣሪ ጋር መገዳደር ይመስለኛል። ግን አላውቅም ምን እያሰብኩ እንደሆነ እያሰብኩ ያለውን ነገር ለራሴ እየገባኝ አይደለም። እያበድኩ ነው? ጤነኝነት ነው ወይስ አምኖ አለመቀበል ነው? አላውቅም። እና ቅብሽርሽር ያለ ነገር ላይ ደርሻለሁ ከራሴ ጋር። አይዞሽ። አሁን ምን እዚህ ውስጥ አሁን ሊያግዙሽ የሚፈልጉ ሰዎች ቢኖሩ በምን እንዲያግዙሽ ትፈልጋለሽ? እኔ በዛ ስለኔ ጤና ሳይሆን በቃ ልጆቹ የሚበሉት ነገር ያስፈልጋቸዋል። የሚያስፈልጋቸውን ነገር የኔ ነገር ያበቃ ነው። ላክም ቤት ስትሄድ ስላበቃ ነገር ነው የሚያወራው። በእርግጥ ፈጣሪ ነው ሁሉን ነገር
መቀጠል ማቋረጥም የሚችለው ግን እዚህ የልጆቹን ጥያቄ መመለስ አልቻልኩም። ቁጭ ብዬ እንደገና ደግሞ ከምና ቦታ ስትሄድ በቃ ይሄ በሽታ ማለት ነው ገንዘብ ከሌለ መብላት ካልቻልክ በሽታው አይደለም የሚገልክ ጭንቅላት ላይ ያለው አስተሳሰብ ራሱ ይገድልሃል። በቃ እኔ ብዙውን ጊዜ ሲሄድ ሲቢኤስ ሲሰራልኝ በቃ ምንድነው አንቺ እንተናቲም በቃ የሆነ እንደዚህ የሆነ ተሻሽለሻል ወይ እንደዚህ ሆነሻል የሚለኝ የለም። ገባህ አይደል? እኔ አሁን እየፈራሁ ያለሁት አሁን ስቆም እንደዚህ አጥንቴ ስፓይናል ኮርድ ታች ነው ያለውና የሚያመኝ ቦታ ልክ ስቆም ወገቤ እንደዚህ የመንቀጥቀጥ ባህሪ ያመጣብኛል። ቆንበስ ካልኩ ቆንበስ ነው፣ ቀና ካልኩኝ ቀና ነው እና ይሄ ዱላ በቃ እኔ መስራት ፈልጋለሁ፣ ግን ይሄ ነገር ከኔ ጋር አብሮ አይሄድም። ቁጭ ብዬም ደግሞ የልጆችን ጥያቄ ማስተናገድ አልቻልኩም። አንዳንዴ እንደዚህ አይነት ነገሮች ያሉን ነገር ለራስህ እንድትወስን ያደርጋል። ልጆቹ ደግሞ ይሄ ነው ብለህ እንዳታስረዳቸው ገና የ4 ዓመት እና የ8 ዓመት ልጅ ናቸው። አይሽ እድሜሽ ምን ያህል? 37 እሺ አሁን እዚህ ጋር ብዙ ሰው እያየሽ ስለሆነ ሰው ሊያግዙሽ የሚፈልጉ ሰዎች ብዙ ሰዎች ይኖራሉ። ኮመንት የሚጽፍ ሰው አለ። ሚዩት አድርጊሽ። ኮመንት የሚጽፍ ሰው ሳይሆን ማይጽፍም አለ። የእውነት ደግሞ አንዳንድ ሰው ዝም ብሎ በሰዓቱ የተሰማው ነገር ሊሆን ይችላል የሚጽፈው፣ ግን የእውነት ደግሞ ሊረዳሽ ሊያግዝሽ በሀሳብ ሊሆን ይችላል፣ በሚችለውም አቅም ሊሆን ይችላል ይኖራል። ኮንታክት ያደርጉሻል በውስጥ መስመር ፎሎ አድርጓትና አውሯት እራሷን ማለት ነው። በቀጥታ አውሯት። የምትፈልገውን ነገር ልታግዟት የምትፈልጉ ሰዎች አግዟት። ጸሎት ራሱ ገዛ ነው። በነገራችን ሰው በገንዘብ ስለረዳ አይደለም። አንስ ጥሩ ሀሳብ በራሱ አይዞሽ ራሱ አንድ ትልቅ ነገር። ኮንታክት አርጓት። ኤኒዌይስ ሌላው ነገር ችግር የለም በሂደት ይመጣል። ኮንታክት አርጓት፣ አውሯት፣ እሱን ፎሎ አርጓትና አሁን ማለት ነው። አሁን እዚህ ጋር ኮመንት ምናምን ብንጽፍ ለውጥ የለውም። ሜይ ቢ ለማድመቅ ምናምን ሊሆን ይችላል፣ ግን የእውነት መርዳት ግን ሲሆን በውስጥ ችግር ራስ ከራሳችን ጋር ያየ ስሜት ጉዳይ ስለሆነ ማለት ነው። አይዞሽ እናት፣ እግዚአብሔር ይርዳሽ። የገጠመሽን ነገር የጤና ችግር ምናልባት ለሰው ማይቻል ለፈጣሪ ይቻላል። እሺ ለሰው ማይቻል ለፈጣሪ ይቻላል። አሁን አንቺ እያሳለፍሽ ያለሽው ነገር ያልፋል። መሞትና መኖርሽን የሚወስነው ፈጣሪ ነው፣ ሰው አይደለም። ካንሰር ስላለብሽ ወይ የሆነ ነገር ስለያዘሽ ነገ ትሞቻለሽ፣ የዛሬ ሳምንት ትሞቻለሽ ስለተባለ አይደለም። የሞት ቀንሽን የምትወስኚው አንቺም አይደለሽም፣ ዶክተርም አይደለም። ፈጣሪ እዚህ ምድር ላይ ያቆየሽ በምክንያት እስካሁን እየኖርሽ ለልጆችሽ ታስፈልጊያለሽ። ሁለተኛ ደግሞ ፈጣሪም ለሌላም ዓላማ ይፈልግሽ። ስለዚህ ምንድነው መሆን ያለበት? አንቺ የመንፈስ ጥንካሬ ሊኖርሽ ይገባል፣ ተስፋ ሊኖርሽ ይገባል። አሁን ገንዘቡን ቢኖርሽ እና የሆነ ነገር እኮ ቢኖርሽ ማለት ነው መኖር እንኳን ብትሺ፣ ተስፋው ግን ከሌለሽ ራስሽ ላይ ያለሽ አመለካከት እሞታለሁ በቃ በቃልኝ የሚል አይነት ከሆነ መጀመሪያ የሚገልሽ በሽታው ሳይሆን ሜንታሊቲሽ ነው፣ ጭንቅላትሽ ውስጥ ያለው እኖራለሁ፣ ይስተካከላል፣ ይሻሻላል ብለሽ የምታምኚ ከሆነ ግን ሁል ጊዜ ነገ የተሻለ ቀን። አንቺ ምናልባት ህመም አለብኝ ብለሽ እሞታለሁ ብለሽ እያሰብሽ ጤነኛ ነን ብለን የምናስበው ልንቀርብሽ እኮ እንችላለን። ማነው ኗሪም ቋሚን የሚወስነው? ፈጣሪ። ስለዚህ እየተነፈሽ እስከሆነ ድረስ በህይወት እስካለሽ መሽቶ በነጋ ቁጥር ከእንቅልፍሽ በነቃሽ ቁጥር ሁልጊዜ አዲስ ቀን አለ፣ አዲስ ተስፋ አለ። ምክንያታዊ ነው እያንዳንዱ ቀን። ገብቶሻል አይደል? እኔ የምነግርሽ ይሄንን ነው። ሰው ተስፋ የሚባል ነገር እንዳትቆርጪ ማለት ተስፋ ምቆርጪ ወይም አበቃ የሚባለው አንቺ ከነፍስና ስጋሽ ሲለያይ እንጂ ስቲል እየተነፈሽ ከሆነ ፈጣሪ ምክንያት አለው እያኖረሽ። ይህ ነገር ደግሞ ፈጣሪ ያውቃል። እሺ ጸሎት አድርጊ በምታምኚው። እዚህ ቤት ደግሞ ብዙ ሰዎች አሉ ያግዙሻል። በግል አግዟትሽ። መርዳት ማለት ፐርሰናል መሆን ያለበት። ስለዚህ እንደዛ ኪሽን ይናት አይዞሽ። እሺ አመሰግናለሁ። እሺ በጣም ማርሽ
አሜን። መርዳት ማለት እውነተኛ መርዳት እናንተና ያ ሰው ፈጣሪ ከሶስታችሁ ውጪ ማንም ማወቅ የለበት። ትክክለኛ መርዳት የሚገባኝ እንደዛ ነው። የሆነ ሰው ልረዳው ከፈለኩ እንደረዳሁት ማንም ሰው ማወቅ የለበት። እሱም ለማንም ሰው መናገር የለበትም። እኔና ያ ሰው ብቻ ነው ማወቅ ያለብን። አለበለዚያ እንትን ብንለው ዝነኛ አለው ብንሆን ነው እኛን ዝነኛ ምን ሆነው ያው በቃ አርዷት ብዬ ነው ወከባ አንስቼ እዚህ ጋር እንትን ፖስት ምናምን ብል እኔ ፌመስ ሆናለሁ። ዋው እሱ እኮ ቅልብ ነው ያለው አንተ ምናምን እኔን ነው የምታደንቁት እንጂ በእሷ ችግር ላይ ተረማመድኩ ማለት ነው። ከረዳናት ፐርሰናሊ ሌላውን ደግሞ የሚረዳትን ደግሞ ፈጣሪ ያመጣላት። ጤና ይስጥልኝ። ሄሎ ኦኬ፣ ቀጣይ አንዴ ኮይን ልስጣችሁ፣ ይቅርታሽ ረስቼው ሊስት ልስጣችሁ ነው። ሚንበር ያልሆናችሁ ሰዎች ይሰማል? ሄሎ እሺ፣ ሚንበር ለመሆን አንድ ኮይን ነው የሚጠይቀው። አንድ ኮይን ያላችሁ ሰዎች ከላይ ከስሜ ጎን ያለውን ልብ ቅርጽ ምልክት እየነካችሁ ሜምበር ሁኑ። ከሌላችሁ ግን ይሄውን ይሰጣችኋል። እዚህ ይታያችኋል ሳጥኑ የሚታያችሁ መውሰድ ትችላላችሁ። ከ3 ደቂቃ በኋላ ግን ታብ ላረገ ሰው ነው የሚሰጠው። ይህን 3 ደቂቃ ታብ ላረጉ ሰዎች ስለሆነ ታብ አርጉና ይህን 3 ደቂቃ ብዙ ሳጥኑ ውስጥ ነኩት ይሰጣችኋል። ከዛ ከሳጥን ውስጥ ወስዳችሁ ከላይ ከስሜ ጎን ያለውን ልብ ቅርጽ ምልክት እየነካችሁ ሜምበራችሁን አድሱበት። ግን የማስቀምጠው ኮይንና የሚሆነው ሜምበር የሚሆነው ሰው ቁጥር የሰማይና የምድር ልዩነት ነው ያለው። ሌሎቹ የት እየሄዱ? ሌላው ኮይን አዳኛለት እያደነ ወይስ ሌላ ቦታ ነው ሜምበር የምትሆኑበት? አልቀየማችሁ። ከዚህ እስቲ አሌክስ ኮይን ስለሚያስቀምጥ እሷን ሌላ ቦታ ነው ሜምበር የምትሆኑበት። ጤና ይስጥልኝ። ሄሎ እሺ፣ የለች ቀጣይ እውነቱን ነገሩ ችግር የለም። ሄሎ ቀጣይ በር ላይ አብዛኛው ሰው ሳያስበው ነው የላከው መሰለኝ። ሄሎ ሄሎ፣ አሌክስ ሰላም ነው? ሰላም። አቤት ሰላም ነው። እንኳን ደህና እንዴት ነህ? እንኳን ደህና ቆየህ። ምን እንታዘዝ? ምንም ትንሽ ፎሎ እንድታስደርገኝ ብቻ ነው የገባሁት። አይ እናት እንኳን ታካሚ ያለ ብዙ ሰው አቆመን ብዙ ሰርጀሪ ሰው ቀደን ፎሎ እናስደርግ ጥሩ ነው ታያለሽ። እንደዛ ድንገት ነው የገባሁት። ያው ድንገት ስበኝ ነው የገባሁት። ተባበሪልሽ። እሺ እሺ። ትዕግስትን የሰጠን ፈጣሪ ስሙ የተባረከኝ። ትዕግስት አሁን እንኳን ትዕግስት የሰው ስም ሆኗል። ስምሽ ትዕግስት ይሆንሻለሽ እዚህ ውስጥ። እስኪ ትዕግስት ትንሽ እንኳን እንጽናና። ሄሎ ሄሎ፣ ሰላም ሰላም ነው። እንኳን ደህና መጣሽ። እንኳን ደህና ቆዩ። ድምፅሽ ታፍኗል። ምንድን ነው? ስልኩ ነው መሰለኝ። ኤርፎን ነው የምትጠቀሚው? አውጪው ኤርፎን። ሜምበር ሆኑ። ከላይ ኮይኑ ሰሩና ከላይ ከሰኔ ጎን ያለው ያመካችሁ ሜምበር። ሄሎ ሄሎ፣ ማውራት ትችላለሽ?
ድምፁ አይሰማም። ከጀርባሽ ጫጫታ አለ። ሄሎ ሄሎ፣ ይሰማማ? ተኛችበት። ምንድን ነው? እንቅልፍ ላይ ነሽ መሰለኝ። ሰላም። ሄሎ። እሺ፣ ቀጣይ ቢቻል ማን ነው? ከጀርባ ጫጫታ ካለ ጋይስ ከዛ ውጡሽ። ጤና ይስጥልኝ። ሰላም አለይኩም። እንኳን ደህና መጣሽ። እንኳን ደህና ቆየኸኝ። ደህና ነህ? ይመስገን ፈጣሪ። ምን እንታዘዝ? በር ላይ ብዙ ሰው ፌንት እያደረገብን ነው። አዲስ ወረርሽኝ ገብቷል እንዴ? አዲስ የፍቅር ወረርሽኝ። ዘንድሮ በፍቅር ነው ሰው እየወደቀብን ያለው እኮ። በፍቅር ነው ሰው እንዳለ ፌንት እያደረገብን ያለው። አፍቃሪ በዝቷል። እኔ ስወጣ ደህና ዋሉ ብያችሁ ሌላ ቦታ እየሄዳችሁ ትወጋላችሁ እንዴ? መርፌ ሄሎ፣ እሺ፣ ሌላ ቦታ እየሄዳችሁ ትወጋላችሁ። ሌላ የሆነ የማናውቀውማ መርፌ ወጊ አይደለም የሚወጋብን ቫይረሱ። ሰላም አሌክስ። ሰላም፣ እንዴት ነህ? እግዚአብሔር ይመስገን። እንኳን ደህና መጣሽ። እንኳን ደህና ቆየኸኝ። ምን እንታዘዝ? የሆነ ነገር ላማክርህ ነበር። እሺ ንገሪኝ። ከዚህ በፊትም ገብቻለሁኝ እና ፍቅረኛ ነበረኝ። ልቀጥል? እየሰማኝ ነው? ፍቅረኛ ነበረኝ እና ከቤተሰብ ማለት ከወንድሜ ምናምን አስተዋውቃለሁ መጀመሪያ ማለት ነው። ቆይ ፍቅረኛው ከየት መጣ? እንዴት መጣ? ድንገት ከእንቅልፍሽ ስትነሽ ከግራ ጎንሽ አገኘሽው? ከኪስሽ አገኘሽው? መሬት ላይ ወድቆ አገኘሽው? እንዴት አገኘሽው የሚለው ነገር ውስጥ። አይ ኢትዮጵያ እያለሁ ያው ተማሪ ነበርኩኝ። ትራንስፖርት ላይ የተገናኘ ነው። አሁን ስደት ላይ ማለት ነው እና ኖርማሊ ነበር እዛ ትራንስፖርት አብረን ስንሄድ ነው እንዴ? ታክሲ ላይ ነው? አዎ። ጦሱ ምን ነበር? የጦስ ዶሮ ሲታወቃችሁበት? ስልክ አስደውይ ምናምን ብሎኝ ነው በዛው ቁጥር ያዘው ማለት ነው። እቺ ነገር ግን ጥሩ ሳትሆን አትቀርም። የስልክ ቁጥር ወደ ራሱ ደውሎ እሺ። እና ያው ዝም ብለን ምናምን እያወራን ነበረ ማለት ወደ ፍቅር ምናምን አይደለም፣ ዝም ብለን ማለት ነው። እና በአጋጣሚ ደግሞ እኔ ወደዚህ መጣው ስደት አልነገርኩትም ምናምን ያው ማለት እንደዚህ አይነት ነገር ወደዚህ አይነት ነገር ይቀየራል አላልኩኝም። ኖርማሊ ስለሆነ ዝም ብዬ ሳልነግረው መጣው እና ያው ቀጥታ ሲደውልልኝ ስልኩን አልሰራ ሲለው ያው ቴሌግራም ላይ ስጠይቀኝ እኔ እኮ የለውም ከሀገር ወጥቻለሁ ምናምን አልኩት እና እያወራን በመሀል በቃ ቀየር ነው ማለት ነው ታሪኩ። እና ለወንድሜ እንትን አልኩት መጀመሪያ አስተዋወቅኩት እና ወንድሜ ደግሞ ያለው ነገር ምናምን መከታተል ምናምን ጀመረና በጣም ጥሩ ልጅ ነው ምናምን የስራ ሰው ነው ምናምን አለኝ። እሺ ብዬ ማውራት ጀመርኩኝ። እሱ ከተማመነበትማ በቃ የሚሆን ነገር ነው ብዬ ቀጠልኩኝ እና አሁን ደግሞ አመት ከምናምን ነው ሁሉ ጊዜ አውርተናል እና መጥፎ ነገር አላየሁበትም። ብቻ ቅናተኛ ነገር ነው እና አሁን ሽማግሌ ልላክ ምናምን አለኝ። እሺ ምናምን ብዬ ለወንድሜ ነገርኩት ማለት ነው። ሽማግሌ መላክ ይፈልጋል ምናምን ስለው አይሆንም ምናምን አለኝ ማለት ነው። እንዴ ለምን አይሆንም? መጀመሪያ እኮ ልክ እኔ እና እሱ እንደዛ ሪሌሽን እንደጀመርን ላንተ ነው ያስተዋወቅኩ እና ይሆናል ምናምን ብለኸኝ አንተ እርግጠኛ ኮንክበትማ ምናምን ብዬ ነው የገባሁበት ስለው
አይሆንም እኔ አያገባኝም በእንደዚህ አይነት ነገር እጄ እንዳጨምርበት ምናምን አለኝ። ከዛ ማለት ምናምን ስለው በኋላ በቃ ቤት ፋሚሊ ምናምን እነማዘር እኔ ላይ እጃቸው ሊጠቁሙ አልፈልግም፣ አያገባኝም፣ የፈለግሽውን ራስሽ መወሰን ትችያለሽ ምናምን አለኝ። እና ምን አይተህበት ነው ያየህበት ነገር አለ ወይ ግልጽ አድርገህ ንገረኝ ምናምን ስለው ምንም ሊነግረኝ አልፈለገም። እና በቃ እንዴት እንደዚህ ታደርጋለህ መጀመሪያ ይሆናል ምናምን ብለኸኝ ለምን እንዴት ትላለህ ምናምን ብዬ ከወንድሜ ተጣላው። አሁን አላወራውም ዘግቼዋለሁ ማለት ነው። እና ልጁም ደግሞ ሲደውል ሲጽፍልኝ ምናምን አልመልስለትም አላነሳለትም ስልክ። እና አሁን ምን ማድረግ አለብኝ? ጨንቆኛል ማለት ነው። ምንድነው የምትፈልጊው? ማለት እኔ ያላቅም ልጁን ፈልገዋለሁ፣ ጥሩ ነገር ነው ያለው። እና ወንድሜ ደግሞ ለምን እንደዛ እንዳለኝ ምክንያቱም ስጠይቀው ደግሞ ሊነግረኝ አልቻለም። ማይሆን ከሆነ ደግሞ ልጁ ልጎዳው አልፈለኩኝም፣ ምናልባት አይሆንም ከተባልኩኝ ማለት ነው። ታፈቅራለሽ? አዎ። ምኑን ነው የምትወጂለት? ለኔ በጣም ክብር አለው እና ሰዓቱን ይሰጠኛል። በቃ አላ ከምንም በላይ ለኔ በጣም ክብር አለው። ቅናት ከዚህ በፊት እኮ ገብቼ ነገር ያለውኝ እያወራሁት እያለ አጋጣሚ እናቴ ወይ አባቴ እንዲህ ከደወሉ ምናምን እንዲህ ሲጠራ ይሰማል ማለት ነው። ማን ነው የሚደውለው ይለኛል። ወይ ሪከርድ ሲያረጉ ድምጽ ከሰማ እናቴ ናት ምናምን ካልኩት እስኪ ስክሪንሾት አድርገሽ ላኪልኝ ምናምን እና እሱ ቻው ካለኝ በኋላ ደግሞ ኦንላይን ካየኝ ምናምን የሆነ እንትን ይላል ማለት ነው። እንደዛ ነገር አንቺ አሁን ሰው ሀገር ነው ያለሽ፣ እሱ ሀገር ቤት ነው። እኔ ሰው ሀገር እሱ ኢትዮጵያ ነው ያለው። ስራ ይሰራል። ሽማግሌ ልላክ ሲልሽ ተስማማሽ? አሁን እንጂ እኔ እሺ ብዬዋለሁ። ማለቴ በአሁን ሰዓት እኮ የሆነ ጊዜ የሚያሳልፍ ሰው ይሆናልና ዝም ብሎ ለጨዋታ የሚፈልግ ሰው ምናምን ነው አብዛኛው ጊዜ። እና እሱ ደግሞ ከዚህ በላይ በእንደዚህ አይነት ነገር መቀጠል የለብንም፣ ቤተሰብ ማወቅ አለበት ምናምን አላ ሽማግሌ ልላክ ምናምን ሲለኝ በቃ እንትን አልኩት። እሺ አልኩትና ቀጥታ ለወንድሜ ነው የነገርኩት። እሱ ደግሞ እንዲህ ስነግረው አያገባኝም ምናምን አለ። መጀመሪያ ጥሩ ነው ምናምን ብሎኝ እሺ ሚውት አድርጊና አዳምጪ። እሺ አሁን ጥንቃቄ ይፈልጋል። አንቺ ሰው ሀገር ነው ያለሽ፣ እሱ ሀገር ቤት ነው ያለው። ሽማግሌ ፌስታል አይደለም። አንቺ ያለሽው ሌላ ሀገር ነሽ፣ እሱ ሀገር ቤት ነው። ልጅቷ ተገቢዋ ማለት የሚያገባ ሴት በሌለችበት ሚላክ ሽማግሌ ላቃ ጨዋታ ነው ብዬ ነው የማስበው። ወይ ደግሞ ጡረታ እንድትልኪለት ለማመቻቸት የሚደረግ ጥረት አድርገን ልንወስደው እንችላለን። ልጅቷ መኖር አለበት። ያ ነው ክብርሽ ማለት። አንቺ በሌለሽበት ቤተሰቦች ጋር ምን ብለው ነው የሚሄዱት ሽማግሌዎቹ? ነውር አይደለም። ብዙዎቻችሁ ሰው ሀገር ሆናችሁ ታስልካላችሁ ሽማግሌ። ከዛስ ሽማግሌ እኮ ተላከማት በቃ እናንተ ወደ ቀጣዩ ወደ ገደለው ለመግባት በቃ አንድ እርምጃ ነው የቀራችሁ እንደማለት ነው። ከዛ እስከመጣ ጠበቀኝ ትይዋለሽ። ሽማግሌ ተልኳል፣ ቤተሰብ እሺ ፈቅደናል ብለዋል። በቃ እናንተም እንደተፈቀደ ገብቷችኋል። ከዛ አንድ ሁለት ትባባላችሁ። ባሌ ሚስቴ ምናምን መሞጋገስ በቃ ተፈቅዶልናል ይባላል። ብር ላኪ አትላኪ ይመጣል። ላክሽም አላክሽም ዞሮ ዞሮ መሀል ላይ እናንተ ብትጋጩ እና ብትለያዩ የቤተሰብን ልብ ትሰብሪያለሽ። ቤተሰቦችሽን ታዋረጃቸዋለሽ በተከበሩበት ሀገር። ለምን ሽማግሌ ተልቆላታል እኮ የሚል ወሬ ራሱ ይነዛላል። ሰፈር ውስጥ ሰው ልጃቸው ልታገባ ነው ተብሎ በሰው አይምሮ ውስጥ የሚቀረጽ ነገር አለ። ሰው ምንም አያመጣም እኮ ግን አትሊስት ለቤተሰቦችሽ ስነ ልቦናቸው ይጎዳል። ምክንያቱም ያንቺና የሱ መጨረሻው አልታወቀም። ለምን ካልሽኝ አየር ላይ የተንጠለጠለ ጉዳይ ነው። ሰው ሀገር ነው ያለሽው እንጂ ኤኒ ታይም የሆነ ነገር ሊፈጠር ይችላል። አጠገቧል ሽማግሌ ማስላክ ያለብሽ በቃ ጨርሳችሁ ለመጋባት አብረን ለመኖር አንድ ጣራ ውስጥ ልትጠቃለሉ ሁሉ ነገራችሁ ጨርሳችሁ ሁለታችሁ ለቤተሰብ ታሳውቃላችሁ። ቤተሰብ ካወቀ በኋላ ወዲያው ፈቅደናል ካሉ ሰርግም ማረጋችሁ አላረጋችሁ ቶሎ ተጋብታችሁ ይዘው ኑሯችሁን ትጀምራላችሁ። በቃ አለቀ። የቤተሰብሽን ክብር የተጠበቀ ይሆናል። ከሀገር ውጭ የሆነ ሽማግሌ ላክ ሲል ቆይ እኔ በሰላም ወደ ሀገር ልግባ አልግባ እንኳን አላወኩም። ፈጣሪ በሰላም መጀመሪያ ለሀገር ያብቃኝ፣ ቤተሰቦቼ ላገኝ። ያኔ እኔ ስመጣ አውርተን በስነስርዓት ሽማግሌ እኔ ባለሁበት ትልካለህ ብለሽ ንገሪው። ከስራሽን ስሪ።
የምትሄጂበት ጊዜ ሲደርስ በዓላማ ሄደሽ አውቀሽው እንደገና ተዋውቀሽው ስትሄጂ ሌላ ላይፍ ጀምሮ ሊሆን ይችላል። የምታውቂው ታሪክ የለም። በመሀል ብዙ ነገር ሊፈጠር ይችላል። ወንድ ልጅ ነው። ሰው ርቀት ላይ ሆነሽ እንዲህ አይነት ክፍተት ላይ እንዲህ አይነት አደገኛ ስህተት እንዳሰሪ። ተግባባ? አዎ ተግባብተናል። እሺ አመሰግናለሁ። እሺ አመሰግናለሁ።